بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم بدقامي السلام عليكم ورحمة الله تعالى وبركاته የተወዳችሁ ተመልካቾቻችን ምሽታችሁ እንዴት ያለፈ ነው ተወዳጁ የኸሚስ ምሽት ፕሮግራም በሸኻችን ሰዓት ተገናኝተናል 5 አመታትን እንግዲህ እናንተ ጋር ስንደርስ ቆይተናል በዚህም ስሜታችሁን ብትነግሩን ብታጋሩን ባልነው መሰረት በጣም በርካቶቻችሁ ሐሳቦቻችሁን ገልጻችሁልናል አላህ ያክብርልን በጣም ነው እናመሰግነው እንደውም የተለዩ አስተያየቶችንም ስናነብ ነበር በውስጥም የመጡ የደረሱን መልእክቶች አሉ ትንሽ ጊዜ ጨመር አድርጉና እንደው በደንብ መልክ ሰጣችሁት ጥሩ በሆነ መንገድ ዘክሩት እኛን ብዙ ነገራችንን የቀየረ ነው በሰላዋት በሰደቃው እስልምናን በማወቅ በተለይ ሚዛናዊነትን በመረዳት የእስልምናን በጣም በርካታ መልኮች እንድንገነዘብ በብዙ መልኩ አዲስ ነገር በየሳምንቱ ስትመግቡን ቆይታችኋል በጣም ነው እናመሰግነው የሚሉ በጣም በርካታ ሐሳቦች አሉ ሲኖ የቱን ጀምረን የቱ ጋር እንደምንቆም አላቅም ባይሆን ከነፈገግታችሁ እናንተ ብትቆዩ የሚሉ ሐሳቦች ስላሉ እናመሰግናለን ምርጫ አስመስለነው ስለነበረ ነው ከዛ ውጪ ኢንሻአላህ የሁላችሁንም አስተያየቶች ያማከለ ወይም ደግሞ በአመዛኙ እንዲህ ተብለናል ብለን ምን ናወራችሁ አንድ ለየት ያለ ፕሮግራም ይኖርናል ይሄን በእናንተው ጥያቄ መሰረት ስለሚሆን ዛሬ መደበኛውን ፕሮግራማችንን ኢንሻአላህ እንቀጥላለን 5 አመት ሙሉ ስማር ነበር 5 አመት ሙሉ በቃ የሁሉም ኦልሞስት የሁሉም አስተያየት ማለት በሚቻል መልኩ ያለፉትን 5 አመታት በፖዚቲቭ የሚያነሳ በመሆኑ እንግዲህ ደስ ተሰኝተናል አላህ Subhanahu Wa Ta'ala ይቀበለን እናንተንም በሰማችሁ ተጠቃሚ ያድርጋችሁ ሸኽን ምስጋና በብዛት የመጡ ሐሳቦች ናቸው 5 አመት ሙሉ ያለ መታከት አዳዲስ ጉዳዮችን ሲያቀብሉን ነበር ሸኻችንም ተብሏል እኛም በጣም ነው እናመሰግነው ሸኻችንን ያው ባለፈውም ብለናል ከብዙ ተደራራቢ ስራዎች ከብዙ እንቅልፍ ከብዙ ማለት አብዛኛውን ሌሊት ካለመተኛት የሚመጡ ነገሮች ናቸው ያው ዝም ብሎ አይገኝም አዲስ ነገር እንደምታውቁት መቆፈር ይፈልጋል ከዛ ማመሳከር ይፈልጋል ለህዝብ የሚቀርብ ነገር መጀመሪያ ራስን ተች ማድረግ አለበት ራስን መንካት አለበት ወቅት የሆኑ ነገሮችን አልፎም በየዘመኑ በየጊዜው ስንመጣ አዳዲስ ነገሮችን ማቀበል ብቻ ሳይሆን ከጊዜው ጋር ተስማሚ የሆኑ ርዕሰ ጉዳዮችንም እንደዚሁ ሲያቀብሉን ቆይተዋል አላህ ይቀበሎት ሸኻችን ይሄን ያህል እንግዲህ እንደመግቢያ ካነሳሁኝ አይ ቲንክ የ5ኛ አመት ልዩ ዝግጅታችንን ጠብቁ በጣም በጥሩ ሁኔታ ወደናንተ ይደርሳል በመደበኛውና እየተሻገረን እንሂድ ወደ ለማለት ነው ሸው ለየት ያለ ሐሳብ ከተለያዩ ተመልካቾቻችን የመጣማለ ሸኽና ሸህ ሚስባህ ከዚህ ቀደም አድርገውት የነበረውን ወግ አላህ ይዘንላችሁ አልፎ እናንተ ወጣቶች ናችሁ በደረስነት ህይወቱን አላሳለፋችሁትም የገጠሩን ህይወት ብዙም አላያችሁትም ወጥ ሻግቶባችሁ ያውቅም እንጀራም ብዙም ሻግቶባችሁ የምታውቁ አይደላችሁም ሸኽ እንጀራ ሻግቶባቸው ወጥ ሻግቶባቸው ሳይበሉ ውሎ አድሮም ሊያውቁ ይችላሉና የእድሜያቻዎቻቸው ካሉ ከነሱ ጋር አንድ ጊዜ የገጠሩን ወግ እንዲያወጉም ትንሽ መድረኩን ብትለቁ አልፎ እናንተ ለቃችሁ አይደለም ቢያንስ አጠገባችሁ ይቀመጡ ወይም ደግሞ ሁለቱ የሸኽ ሚስባህ አላህ ይዘንላቸው ያ አይነት ሞዴል ማለት ነበርና ይሄኛውን ቢሆን ያኛውን ነገር ቢያወጉት ጡልያቸውን ያነሱ ደረስነት ህይወታቸው ትናንትናን ቢያወሩን የደረስነት ህይወታቸውን ብናውቅ የሸኽን የሚሉ ከትልቅ ሰው የመጣ ሐሳብ አለ 5 አመት ዩኒቨርሲቲ ነበር እየተማርኩኝ የነበርኩትና በነፃ ተምሬያለሁ ምንም ነገር ሳልከፍል ዲግሪን እንዳገኘሁኝ እቆጥራለሁ በጣም ህይወቴን ለውጧል ያሉ ወንድሞች አሉ ከነበርኩበት ህይወት ወደዚህ ያመጣኝ በስልክ ድምጻቸውን የሰጡ ከውጭ ሀገር ነው በብዛት ስልኮች ይደወሉ ያሉት ከነበርኩበት ህይወት ወደዚህ ያመጣኝ ዚክር ምን እንደሆነ እንዳውቅ ያደረገኝ ሰላዋት ምን እንደሆነ እንዳውቅ ያደረገኝ ሱና ሰላቶች በጣም ለየት ያለ ህይወትን የሰጠኝ ነው ይሄ ፕሮግራም እና አንዳንዶቹ በእንባ ጭምር ነው ሐሳባቸውን እየተናነቃቸው ሐሳባቸውን እየገለጹ ያሉትና ትልቅ ነገር ነው በዚህ ምክንያት አይበቃንም የሰጣችሁን ጊዜ ያሉንም ሰዎች አሉ ይሄ በሚቀጥለው ሳምንት እንትን አስተያየት ለመስጠት እንደናንተ አይምሰላችሁ ከተማው ውስጥ እንዳለው እንደልብ ጊዜ እንደምታገኙት እንደናንተ አይደለም ሐሳባችንን አደራጅተን አስተያየት ለመስጠትም ቢሆን ጊዜ ያስፈልገናል ብሎ ያሉን ሰዎች አሉ ከተማም ውስጥ ከኢትዮጵያ ውጭም ያሉ አስተያየት ሰጡን ሰዎች አሉ እናንተን ሐሳብ ግምት ውስጥ በማስገባት አንድ ለየት ያለ ነገር ለመስራት አስበናል እንግዲህ መደበኛው ፕሮግራማችን ይቀጥላል መርሐባ
እናመሰግናለን። እንኳን ደህና መጡ ሼክ እንኳን ደህና መጡ። አልሐምዱሊላህ እንዴት ነው? እንኳን ደህና ጠበቃችሁ። በእርሶ በኩል የተሰጠ አስተያየት አሉት? 5ኛ ዓመት ቢኖርም አሁን ጊዜ የለንም። ምንም ሰዓት ውልፍት ማለት የለበትም። ማታ ተዘጋጅተውበታል። አሁን ራሱ ብዙ ቀነስንበት። አንድ 3-4 ደቂቃ ወሰደ። ይሄ አይቆጠርም። ሰምታችኋል። አንድ 4 ደቂቃ ወስደናል መግቢያችን ላይ። መርሃባ። ይሄን ያህል ነው እንግዲህ ሸኻችን ጥረት። እያንዳንዷን 18 ደቂቃ ላይ ነው ረፍት የምንወጣው። ያው ምናልባት ቀጣዩ የ5ኛ ዓመት ልዩ መርሃ ግብራችን ላይ ኸሚስ እንዴት እንደሚሰራ ልናወራችሁ እንችል ይሆናል። እንግዲህ በዋና አዘጋጁ መልካም ፈቃድ በየ18 ደቂቃው ነው የምናርፈው። 18 ደቂቃ ውስጥ ስናርፍ ሙሉ 18 ደቂቃው ሳይቆራረስ ነው ሼክ እንዲደርሳቸው የሚፈልጉት። ስለዚህ ኢብሮ ከዚህ ሰዓት ጀምሮ ነው የምትቆጥረው። መርሃባ እንቀጥል። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወኩሉ ዓሚን ወአንቱም ቢኸይር አሜን። ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። ይህ ዱዓ መቀጠል አለበት። ትልቅ ዱዓ ነው። ለ5ኛው ዓመት ነው ወይስ ለሌላ? እስከ 6 ወር ድረስ ስትገናኝ بعد رمضان እንደምን አደርክ እንዴት ነህ ከማለት ምን አለ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል ብትል እኔንም አንተንም አላህ ይቀበለን። ከዚህ የበለጠ ዱዓ አለ እንዴ? ረመዳን እኮ ወጣ ሼክ። 6 ወር ድረስ እኮ ዱዓ ይደረግ ነበር። ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል ፈርዱንም ሱናውንም ፈርዱ ሱና ጨርሳችሁ ሸዋል ጨርሳችሁ ማለት ነው አላህ ይቀበላችሁ። ያልጨረሳችሁም ጨርሱ እንጨርሳለን። አትዳከሙ። በተለይ ሸዋል ቢዲአ ነው የተባላችሁ ሰዎች እንዳትወናበሉ። ሸዋል ቢዲአ ነው። ምን ቢዲአ ነው ያልተባለ ነገር አለ? ረሱል አልሰሩትም ሰሃቦቹ አልሰሩትም ተብለናል። ቢዲአቱ ዑመር እያሉ ነው የጨረሰው ተራዊህ። በመሰረቱ ያው ጉዳዩን ከስሩ ማየት ያስፈልጋል። ሻዓዎች እንደዛ ነው የምትለው። የብቻ ነው ነብዩ ብቻውን ነው የሰገዱት፣ ጀማዓ አልሰገዱም። ተሐጁድን ቢዲአ ነው። ምን ቢዲአ ነው ያልተባለ ነገር አለ? አንተ ዑምራ ሄደህ አላህ ፍቁ ለአባቴ ለሞተው ሲያላህ ይርሐመው ዑምራ አልሰራለት ብትል ቢዲአ ነው የሚላል። ዳግም አዲስ አበባ ናቶሎለት እንጂ ተንሚዲህ ዑምራ መስራት የለብህም ይላል። እንዲህ ያለው ነገር አትስሙ። ሸዋል ቢዲአ ነው ቢላችሁ እውነት አይምሰላችሁ። ስለዚህ ሸዋል ጨርሼ ስጦማለሁ ቢል ማን ይከለክለዋል? ሸዋልንም ዙልጃንም ዙልቃዲያንም አመት ጾማለሁ ሲል ይቻላል እንዴ? ሐሙስንም ሰኞንም ጁማንስ ቢጾም ቅዳሜንስ ቢጾም ማን ይከለክለዋል? በሱና ጾም ገደብ የለም። ግን እኮ እንትን አለ አይደል ሼክ? ضوابط አለ እኮ። ضوابط ማዕናቱ መሰለን ነስ የመጣባቸው የመልክኛው ሰላም ትእዛዝ የተገኘባቸው ከዛ በኋላ ደግሞ ወይ ሲተገበር አይተው እሳቸው ዝም ያሉት ያጸደቁት ከዛ ደግሞ ሲያልፍ ሰሃበተል ኪራም የከወኑት ነገር ተብሎ ይቀመጣል። ሱና ስንል ማለት ነው። መርሐባ። አቡ ጦልሃ ስንት ቀን ነበር የሚጾመው? አንድ ቀን እየጾመ አንድ ቀን 20 ምናምን ዓመት ነው የጾመው አቡ ጦልሃ። ነብዩ ካለፉ በኋላ ቅዳሜ የለ እሑድ የለ ሰኞ የለ። በአመት ኢደል ፊጥርና ኢደል አድሃ ብቻ ነበር የሚባለው 2 ቀን። ይቻላል እንዴ? ግን እንደሱ መጾም በአመት ይቻላል እንዴ? እንደዛ መጾም 6 ወር መጾም አላሉትም? ተቻልክ የዳውድን ጾም እሱ ነው። ከዛ አትለፍ ባይሆን ጥሩ ነው አሉት እኮ። አንድ ቀን ማፍጠር አንድ ቀን መጾም። ምክንያቱም ወሊ ነፍሲከ ወሊ በደኒከ ኢላ እስልምና ሐቅን ለኩል ዚህ ሐቅን ሐቅ ጠብቀው። እቲ ሐቅሁ ነው። ሁሉ ጊዜ ጾማለሁ ብሎ እኮ ነው። ፈጥነት ጨመረ ጋብ በለ ማለት ነው። ቀስ በለ ተረጋጋ። አትችሉም ሰዎች ናችሁ ለማለት ፈልገው እንጂ ሐራም ነው ማለት አይደለም። አቡ ጦልሃ 20 ምናምን ዓመት 20 ረመዳን እንኳን ደግሞ ሲል 20 ምናምን ዓመት ሲጾም በአመት 2 ቀን ነው የሚበላው ነብዩ ካለፉ በኋላ። እናታችን አይሻ ረዲየላሁ ተዓላ 49 ዓመት ነው ጾሙት። 49 ዓመት አንድ ቀን ለምን የውምየን ኢደል ፊጥርና ኢደል አድሃ ብቻ የሚበሉት አዲስ ነገር ነው። ነብዩ ካለፉ በኋላ ማለት ነው አለይሂ ሰላቱ ወሰላም 68 ዓመት ናቸው። የአይሻ እድሜ 67 ዓመት ነው። በ18 ነው ነብዩ የሞቱት 18 ዓመት ላይ 38 ዓመት አይሻ ብቻቸውን ሲቆዩ ሲኖሩ ያ ሁሉ ሐዲስ ሲያስተምሩ ጦመኛ ነበሩ እና 49 ዓመት ጾመዋል። እጾማለሁ እችላለሁ ላለ ከለካይ የለም፣ ክፍት ነው በሩ፣ ማንም የሚያግድ ነገር የለም። እና ሱሐቦች ረዲየላሁ ተዓላ አንሁም ፈጥነው ይሄዱ ነበር። ቀስ በሉ ተመለሱ እያሏቸው ነው። ግን ሼክ እዚህ ጋር አንድ ጥያቄ ማንሳት ይኖርብናል። አንድ ሰው
በግሉ አሁን ቀደም ሁሴን ሲል ነበር ኻስ ሲል እኔ ለምሳሌ አቅም አለኝ የውምየን መጾም እችላለሁ ልልችል ይሆናል በግሌ ነው ይሄ ለዓዋሙ ግን ይሄን አንሰጥም አመቱን ሙሉ ጾሙ አንልም አይደል አይባልም በትእዛዝም አይባልም ተማም እችላለሁ ላለ ሰው ግን እችላለሁ ያለ ሰው ከልካይ የለውም ነው ከልካይ የለውም አይዋ ዳዳ የምን ሸዋል የምን ሸዋል 6 ነው እንዴ ጨርሼው ጾማለሁ ካለ ሐዲሶች አሁን ሸዋል ላይ ሲነሱ የነበሩት ነገሮች በሱና ጾምና በሱና ሶላት ገደብ የለም ማለት ነው ኦኬ ተማም دخل المسجد النبي صلى الله عليه وسلم دخل النبي المسجد يوم من الايام فوجد حبلا ገመድ ያገኙ ተወተበተበ ገመድ مربوط ነው ይታሰረ በይነ ሳሬተይን እና ማዚ ይሄ ምንድነው አሉ قالوا حبل لزينب اذا فترت تعلقت به ለልጅ ሰግድ ሲደክማት የምትንጠለጠልበት ነው የገመዱ እንዲወጥራት ትጋቷ ማለት ነው ትጋቷ አመልከት ይሄው ዋንጫ እኮ ተክሊፍ ነው ራስ ማለት ዋንጫ የሚያሸልም ነበር ማለት ይሄ ግን እሳቸው ምን አደረጉ ሁሉ ፍቱ ሁሉ አሉ ማ ተይበሏት አዎ ላይ ከልፍላው ነፍስን ስትነሽጥ እንደው መርቀን ስትተስገድ እንጂ ለምን ነው አሉ ራሷን ተዓብ ውስጥ አታስገባ ሊሰል አሐዱኩም ነሻጧ አሉ እና فاذا فتره فليرقد ካልቻለ ይተኛ ራስን ማስገደድ አይቻልም አሉ ይሄው እንግዲህ ተመልከት ይሄ እኮ ጾምም ላይ ይሰራል አይደል ሰላት ላይ ብቻ ሳይሆን አጠቃላይ የትኛውም አይነት የአምልኮ ተግባር ገደብ የለም በሱና ሶላትና ይሄን ያክል ነው መስገድ ያለብህ ይሄን ያክል ነው መጾም አለብህ አይባልም እንደው ማን አህመድ ኢብኑ ሐንበል ሙሐዲሱ ታላቁ ዓሊም ኢማሙ አህመድ በእስልምና ዋጋ የከፈሉት ረዲየላሁ ተዓላ عنه 300 ሶላት የሚሰግዱት ሶላት كان يصلي في كل يوم وليله 300 ركعه 300 ركعه የወሩን እኮ ነው በአንድ ቀን ሁሴን እኔና አንተ አሁን አንድ ወር እንደ በ8 እንኳን ብንሰግድ በወር ስንት ሆነ 38 በጣም እኔ እዚህኛው ቁጥር ጋር አልመጣሁም ገና 240 እንደገና ደግሞ ውትርን ጨምርበት 330 ነው የሚመጣው የወሩ እኮ ሶላት ነው 8 ረካ ተራዊህ 3 ረካ ውትር እንኳን ብትሰግድ የወሩ 330 ነው የሚመጣው 300 ኢማሙ አህመድ በአንድ ቀን የኛ የወሩ እሳቸው በአንድ ቀን በ24 ሰዓት ውስጥ 300 ረካ ነው የሚሰግድ 310 እንደውም ሸህ አላህ ያሳይ እንግዲህ 10 ጨምሩበት ኢማሙ አህመድ ከ ሷሂህ ነው ደግሞ ዘገባው ልጃቸው ነው የተናገረው فلما مريضوا ተ80 ዓመት በላይ ሆኗቸዋል ሲያማቸውና ሲደክማቸው من تلك الاسواط ተገርፈዋል አضعفته አቅም ሲያሳቸው فكان يصلي في كل يوم وليله 150 ركعه 150 ቀነሱ الله يسلمك 150 وكان قرب 80 እድሜያቸው 80 ነው ኢማሙ አህመድ ረዲየላሁ ተዓላ እንኳን ህይወታቸው ሞታቸው ዲዕዋ ነበር አስለመ يوم مات 10000 ኢማሙ አህመድ የሞቱለታ 20000 ሰው ነው የሚባል 10 የሚባል አላህ አለም የሰለመው ብቻ እኮ ነው ወንው ከራማ ነው ብለውና እንለፈው ዝም ብለን ሞተውም ከራማ አላህ ሰጣቸው ከራማ እንኳን ህይወታቸው ሞታቸው ዲዕዋ የነበረ ሰዎች 20000 ሰው من اليهود والنصارى የሰለመው አላህ ሚዲያ የለም በዛ ጊዜ እንግዲህ ከ300,000 ሰው በላይ ነው ሰገደው ተጎሪ ግማሽ ሚሊዮን ቢሆን የሰገደባቸው ይሄን በማየት 20000 ሰው ነው የሰለመው ይባላል والله اعلم لا ሳይ እንግዲህ እና ማን ገዳቢ አለ ሷሃበቱል ኪራም ረዲየላሁ ተዓላ عنهم በነብዩ አንደበት ጀነት ሲነገር ይናፍቃል እንደሚታይ አድርገው ነው የሚነግሯቸው ያሰክራል ስለ ጀሃነም ሲናገሩ ያሸማቃል ያስፈራል ጀሃነምን እንደሚያወርገው ነው እና አንድ ቀን ተሰባሰቡና لما هم قوم من الصحابه الله يلازم الصوم والقيامه ولا يقرب النساء والطيب
ምን አለ ቢቀርብን ሴትና ምን አሉ ሽቱም አንቀባ ሴትም አንቅረብ አናገባም ያገባም ይፈታል ተባባሉ ሷሃባ እንቆርባለን እንመንናሉ ሰው ሚስትም ያገባው ለደስታ ነው ዱንያ ላይ ደስታ አንፈልግም አሉ ይቅርብን አኺራ ላይ አለ ጀነት እናፈቁ ولا ياكل لا يبل اللحم سጋ የሚባል ነገር ሁሴን በሰር ታውቃለህ በሰሩም ይቀራሉ የምን በሰራው ይቀርብናሉ ولا ينام على الفراش ፍራሽ ለምኞት ነው እንኳን መተኛ አንቀመጥበትም አሉ የጅሉቡን ነው ይሰራልናል አላህ ይቀርብናሉ ይሄን ይያሉ ያሉት አቡ ማን ፊዳሪ ዑስማን መዙን ቤት ነው ስንት ናቸው ሶስቱ ሰዎች አስር ናቸው ይባላል አላሁ አለም ኦኬ እናም ወተፋቁ على أن يصوموا النهار ويقوموا الليل ليترقوا ويادروا قن صوموا يقولوا شوف ولا ينام ولا يتنوا الله 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 ويرفضوا الدنيا الراكفوا يطلوا ويسيروا في الارض بمرل ላይ በቃ ጎጆ ላይ ቀልሱ ገዳም ሊገቡ በስተርግበው ምን ፍለጋ ጀነት ويترهبوا አንዳንዶቹማ ወይጅቡል المذاكر አለ ያን ነገር ቆርጠው ይጥሉት አልገባህ መሰለኝ መተካ ያለውን ዘር ማስተላለፋቸው በምን ሊሸኑ ነው ቆርጠው ይጥሉት ጀነት አሰከረቻቸው ናፈቀቻቸው ጀሃነም አስፈራቸው አላህ ፊትኛ ስንቅ ይዘን ተመንቀርብ ጣጣ ተሚበዛብን ትቅርብን ዱን ያሉ فانزل الله تعالى هذه الايه ለነብዩ ነገራቸው አላህ እንዲና እንደዚህ ነው ያረጉል ያሉት ሄድና ነገራቸው ያ አዩሃ الذين آمنوا እናንተ በኔ ያመናችሁ ለፍቃድ ያደራችሁ ባሮች ሆይ لا تحرموا لما تحرموا ما أحل الله لكم الله 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 ለምንድነው አላህ ፈቀደላችሁ ነገር حرام የምታረጉት በነፍሳችሁ ላይ ሰው ሐላሉን አልፎ حرام ይፈልጋል አላህ እነሱ ደግሞ ሐላሉን ለምታዋችሁት ሐላል መተው ራሱ እንዲንበር ማለት ሆነና ما أحل الله لكم الله يفقدላችሁ ነገር ولا تعتدوا አላቸው لا تتجاوزوا امر الله ድንበር አትለፉ አላቸው አሁን የድንበር ማለት ነበር አፈጣናችሁ ፍጥነት ቀንሱ ሁሴን አንተ ሲሾፍር ብቻ ፍጥነት ምታቀው ሱብሃንአላህ በኢማን ፍጥነት ቀንሱ አላህ ነው ያለው ያው ولا تعتدوا ان الله لا يحب المعتدين አላህ ድንበር ወሰን አላፊዎችን አይወድም አላቸው አሁን እነዚህ ሰሃቦች አለፉ የተባለው ድንበር ምንድነው አላህ የፈቀደውን ነገር እርም ስላደረገው እንዴት ሚስትን ትፈታለህ እንዴት አላገባም ትላለህ እንዴት ስጋለ እንዴት አልተኛም ትላለህ ሰው አይደለም እንዴ ይደክማል አረፍ በል እንጂ ከሰው ተፈጥሮ በተቃራኒ ነው እነሱ ሰዎች ተነብያችሁ የበለጠ የለም ነብያችሁ እንኳን ያላረገውን ነገር ለምን ታረጋላችሁ ነው አንቺ እና ان الله لا يحب المعتدين وكلوا بلوا باካችሁ ብሉ እየተባሉ ሲሆን مما رزقكم الله حلالا طيبا እኔ አትብሉ ያልኩት حرام እንጂ حلال ማይከለከሉ واتقوا الله الله አርፍሩ شوف الذي انتم به مؤمنون የምታምኑበትን አላህ ልትፈሩ ይገባል ታነብዩ መጡላቸው ተሰባሰቡበት እናንተ ናቸው እንደዚህ ያላችሁት ሰምቼላችኋለሁ አሏቸው አይዋ نقطع مذاكرنا ونترك الشهوات الدنيا የዱንያ ስፈት አንፈልግም እንኮላሻለን እንመንናለን እንደዛ እናረጋለን ያላችሁት ማባለው አቋሚን ቃሉ ከዛ ወከዛ ሶሊ ወአናሙ እተኛለሁ ሰግዳለሁ ተነስቼ ሰግዳለሁ ወአሱሙ ጾማለሁ ወአፍጢሩ ሰኞ ጾም ማክሰኞ ሮብ በላለሁ ሐሙስ ጾማለሁ አሳይቻችኋለሁ ሱናውን ወአተዘወጁ النساء ያ አዎ አባወራ ነኝ ያው ታውቃላችሁ ጋብቻ መሰረት አለው እኔ መልኩሽ ያያችሁኝ እንዴ فمن رغب عن سنتي فليس مني አላ አይገርም ጋብ በሉ ቀንሱ ፈጥነው ወድኮ እኛ እንደ አሮጌ ነገር ተገፍተንም አልሆነልን መንጭቆም ራሱ ለመነሳት ከብዶናል እነሱ ፍጥነት ቀንሱ ተመለሱ እየተባሉ በጣም መልካም እንግዲህ የእስልምና አንድ መልክ ነው ይሄ በተደጋጋሚ ስናነሳ እንደምንደመጠው በተለይ ኸሚስም ላይ ሌሎች ፕሮግራሞቻችንም ላይ ሚዛናዊነት የእስልምና መልኩ ነው በቃ የእስልምና ባህሪው ነው እስልምና
ተፈጥሯዊ እምነት ስለሆነ የሰውን ተፈጥሮ ይረዳል ነው አይደለ? ሰው በተፈጥሮ አእምሮ አለው፣ ሰው የሚያስብበት አካል አለው፣ ስሜት አለው። እኒህን ሁሉ ነገሮች እስልምና እውቅና ሰጥቶ ለሁሉም የሚስማማ ነገር ነው የሚያቀበለው። የነዚህ ሰሃቦች ፍጥነት ላይላዩን ሲታይ እኮ ብዙ ነገሩ መልካም ነው፣ የሚያስቀና ነው። በቃ አላህን በብቸኝነት ለመገዛት እሱ ፊት ቀርበን ከጥያቄ ለመዳን ያለን ብቸኛ አማራጭ የሆነ ሸለቆ ውስጥ መቆየት ነው ብለው ዱንያን ከነጣጣዎቿ መተው ነበር። እስልምና ግን እንደሱ አይደለም የሚያስተምረው። እስልምና ልክ እንደ ወርቅ እሳቱ ላይ ተፈትነህ ተራምደህ ወርቅ ሁን ነው የሚለው። ይሄ ነው የእስልምና መልክና አስተምህሮ። ሚዛናዊነት ነው የምንለው። ከዚህ ተነስተን ነው ፋታ ረፍት ወስደን ስንመለስ ምን አደረጉ የሚለውን ተመልሰን እናያለን። የ5ኛ ዓመት የኸሚስ ምሽት ልዩ ዝግጅታችን እንደቀጠለ ነው። አብራችሁን ስለነበራችሁ አብራችሁን ስለምትሆኑም እናመሰግናለን። ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰን መተናል። ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት የሸኻችን ሰዓት ላይ ነው የምንገኘው። ሚዛናዊነትን የእስልምናን ተፈጥሯዊ ኤሌመንቶችን እያነሳሳን ነው። ገመድ አይተው መልእክተኛው ሰለላሁ ዐለይሂ ወሰለም ማድነቅ ሲገባቸው ፍቱ ነው ያሉት አሉን። ቀደም ሲል ገመዱ ያቺ ባልቴት ወይም ትልቅ ሴት ሰላት እየሰገደች ሲደክማት ደገፍ የምትልበት ነው። አፍተሮል ኢባዳ እያደረገች ነው። በዚህ ልክ ምንድን ነው ነፍሷን የምታስጨንቀው? ሲደክማችሁ ረፍ በሉ፣ ነቃ ስትሉ ደግሞ ተነሱና ስገዱ ነው። የእስልምና መርሁ ይሄ ነው፣ ኬሚስትሪው ይሄ ነው እያሉን ነው። እንመለስ። ከተፈጥሮ ጋር ይጋጫል። ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ዐላ ሰይድና መሐመድ። ማረፍ እየፈለክ አለማረፍ፣ ማግባት እየፈለክ አለማግባት፣ መብላት እየፈለክ አለመብላት ከተፈጥሮ ጋር ይጋጫል። ሰው ደካማ ነው፣ ضعيف ነው። አላህ ፍላጎታችሁን በአግባቡ ተጠቀሙ ነው ያለው እንጂ ማፈን አልፈለገም። ተው ማለት እኮ ይችል ነበር አላህ። ተው አፍተሮል ደግሞ እኛ መላእክታው አይደለንም እኮ አይደለም፣ ሰዎች ነን። ከአፈር የተዘገን ነው የተሰራ ነው። አፈር ውስጥ አፈር የሚባለው ነገር እኛ ውስጥ ስላለ ምድራዊ ነገር እኮ ይስበናል። ሩህ ደግሞ ከዛ የተሰጠን ስለሆነ ከፍ ማለትም እንፈልጋለን። እስልምና ይሄንን ነው ሚዛን የሚሰራው። ፈማራው ሐቅ ረአት ይኳላል። ሰዎች እንደው እንኳን በላያቸው ላይ ዋጅብ ያደርጉት አይችሉትም። ሰርቀውም ቢሆን ተደብቀውም ቢሆን ያርጉታል። ይገርም ተተፈጥሮ ጋር ይጋጭ። እንደው አልጠጣም ቢል ውሸታም ነው የሚሆነው። አላህ ፈርቶ ሲተወው ነው እንጂ ተደብቆ በጠጣቱ አይቀርም። አላህ ስለዚህ አላህን ፈርተህ ተተውከው መተው ያለብህ መተው አለብህ። እንደው ዝም ብለህ ቃል ገብተህ በቃል ብታስወጅበው ቃልን አትሞላም። ሱብሃንአላህ። ስለዚህ አላህ ከአቅማችን ጋር የሚሄድ ህግ ነው ያለው። ላ ይከልፉላሁ ነፍሰን ኢላ ወስዐሃ ለሃ ማ ከሰበት ወዐለይሃ ማ ከሰበት። እና ወላሂ ኢኒ ለአኽሻኩም ወላሂ እኔ እፈራለሁ ከእናንተ የበለጠ አላህን እፈራዋለሁ አሉ። አኽሻኩም ሊላህ ወአትቃኩም ለሁ፣ በጣም አላህን እፈራዋለሁ። ላኪኒ አሱሙ ወፍጥሩ፣ ሰው ነኝና ጦማለሁም እበላለሁም። አዎ ወፍጥሩ ወኡሰሊ፣ ሰግዳለሁ ተኛለሁ። አዎ ካላረፍን ለቀጣዩ እኮ ስግደት ራሱ አካላችን ማይዘጋጅ 24 ሰዓት ጾሙ ነበር እሳቸው አለይሂ ሰላቱ 48 ሰዓትም ጾሙ ነበር። ካልጾምን አልሷቦቹ ወተን እንገናኛለን። አራት ችሉም ተው እኔ ነብያችሁ ነኝ። በልቶ ጠጥቶ የሚገኘውን አቅም አላህ የሚሰጠኝ ነገር አለ፣ ለእናንተ የማይሰጠው ለኔ ይሰጠኛል። በጭራሽ እንጾማለን አሉ። አላህ ያሳየው ሲል እኛ ለመግሪብ ለመድረስ ቸኩለናል። እሳቸው ደግሞ 24 ሰዓት ማለት ፊጥር ሰዓት ነው ትንሽ መቀምሰው። 24 ሰዓት ከሆነ ፊጥር ሰዓት ላይ ትንሽ ነገር ትቀምሳለህ ትቀጥላለህ። 48 ሰዓት ከሆነ በ48 ሰዓት ነው። ከባድ ነው በጣም። እና እንችላለን ሲሉ ቀጥሉ አሏቸው። ያላ ጾሙ አቆሙ። አይ ጾሙ ጀምሯቸው ከቻላችሁት ሞክሩት አሏቸው። ወደ 24 ሰዓት እንዲያጾሟቸው አጋጣሚ ረመዳን አለቀና ሸዋል ጨረቃ መጣ። አይ ይሸዋል ባልመጣ ረመዳን ባያልቅ ኖሮ እንታይ ነበር ሰራላችሁ ነበር አይነት ነገር። ይሄን ያክል የነሱ ሙቀትና የኛ ስለ ሰለፎች ስናወራ ማውራት ቀላል ነው፣ እነሱ መሆን ግን ከባድ ነው። ሐቅ ነው። እስቲ በአላህ ሳይ በ24 ሰዓት ሲን 300 ረካዓት ሶላት የመብላ ጊዜ የለም፣ የመጸዳጃ ጊዜ የለም፣ የውዱ ጊዜ የለም፣ የዙህር አሱር ጊዜ የለም፣ ማህበራዊ ህይወት ጊዜ የለም። እንዴት ነው የሚበቃቸው? አላህ በ24 ሰዓት 300 ረካ
ትናንትና ታይተና 8 ረካ 11 ረካ ሷላቱ ነው ጀምራ ሄደች ነፍሳለች ጨራሽ አልጀመረቻለች 30 ቀን ያዛጋትም የሪክማት መጨረሰቻለች እየተሰላቸች 30 ቀን እንግዲህ አላህ ያሳየው 20 ረካ ወይ 10 ረካ ሷላቱ ነው ማለት ነው ከሰለፎቹ አንፃር 300 ረካ ኢማሙ አህመድ አላህ ሲያማቸው 150 ቀነሱ እኛስ እንደውም ተፈርዱ ሳንቀነስ እንቀራለን ተሱናው ነው ሐቅ ነው አሳልፈን አዎ فمن رغب عن سنتي فليس مني ያሉበት ሰበቡ ይሄ ነበር ገርም ከኔ ሱና ያፈነገጠ ሰው ከመንገዴ የገሸሽ ያለ ሰው ከኛ አይደለም አሉ ከኔ አይደለም ኦኬ ምንድነው ማስረጃችን ሸህ አሁን ማስረጃችን ብዬ ስለወት ከሰሞኑ በደንብ እየተወራ ያለው በየአንዳንድ ቦታ ላይ እየሰረጸ ያለው የሸዋል ጾም የስድስቱ ቀን ጾም የለም ረሱል ሰለላሁ ዐለይሂ ወሰለም አላደረጉትም ሰሃቦችም አላደረጉትም የሚል መከራከሪያ ያመጡ ነው ተዋቸው መብታቸው ዲሞክራሲ ነው ተዋቸው የመናገር መብት አላቸው ብዬው ማን ይከለክላቸዋል ተዋቸው አታትወና በዚህ እስካሁን የተናገርኩ አርፈ ጾም መብታቸው እየሰማ ሰምቼ እንዳልሰማው ለለ አላሰላ የኔ ማስረጃ የሚሆነው ይሄ አሁን ሲያነሱት የነበረው ነገር ነው እንደ አንተ ጎበዝ ከሆንክ ማንንም ይከለክል ነገር የለም መጾም ትክክለለ ያ ነገር ዋጅብ ነው ግዴታ ነው ሱና ነው ማለት የለብም የራስህ ነው የራስ ተጠውዕ ነው የራስ ኢባዳ ነው ነብዩ ያሰጀቡት አይደለም እዛ ያሳቻ ያዘዙት አይደለም ሱና ነው ተይማሙ አህመድ የበለጠ ደረሳ አሊማን ነው ከኢማሙ አህመድ ከኢማሙ ሻፊዒ የበለጣል እና ለማንኛውም መጾም ለፈለጋችሁ ሰዎች ሰኞን ኸሚሱን በደግሞት ይሄው ሜዳውን ፈረሱም ያው ላልቻለ አጣይሙ ሻኪሩ ከሷይም ሷቢር ቁርስ በልታችሁ አላህን ካመሰገናችሁ ምሳ በልታችሁ አላህን ካመሰገናችሁ የጾመኛውን ያክል አጅር ታገኛላችሁ ከሷይም ሷቢር ሁሴን ጾመኛ ሶበራ ነፍሲውን አሸንፎ አንል አክል ወሽርብ አን ሻዋት ከመብልን ከመጠጥም ከስሜትም ራሱን አቅቦ ጾሞ የዋለውን ጾመኛ አጅር ያስገኛል እየበላው በልተማ መስገን መብላት ያለው መብላት ነው እስልምና ነው እኮ የሚያስደስቱ ሸህ ለዚህ ማስረጃ ነው ለዚህ ታመሰገንከው ማለት ተመስገና የበለጠ ኢባዳ አይደለም ጣዕሙ ሻኪር ነው ያሉት ጣዕሙ ሻኪር ከሷይም ሷቢር ጾመኛ ሰው ለመጾም እኮ ሶብር ያስፈልጋል ውሃው ይጠማሃል ምግቡ ይርባሃል ይደክማሃል ቡና አለ ስንት ጉድ አለ ሰብሩ ነፍስያውን አሸንፎ የጾመን ሰው አጅር ያስገኛል አዎ ግን አመስግነው አለይ ነው ሱብሃን ብናመሰግን ኖሮ አው ጎበዙ ጋር ጠንካራው ጋር አጅር እናገኝ ነበር ጾመ ዋለው ሰው ጋር ያስፈጠረም እንደዛው ነው የጾመኛን አጅር ያስገኛል በልተል ታመሰግንከው ሌላም አለ አሳዒ አለል አርሚለቲ ወልምስኪን ነው ነብያቸው አጥሩ ላግበደ ካማ በምስኪን ጉዳይ ተጠምዶ ደፋ ቀና የሚል ከልሙጃሂድ في سبيل الله አው ይሄ የሚገርም ሐዲስ ነው አው ከለዚህ የሱሙ النهار ويقوم الليل አሉ ሌት ቁሞ እንዲያደረ ቀን ጾም እንዲዋለ ነው አይገርም በሰው ጉዳይ ላይ ሰው ጉዳይ ስፔሲፊክ ተደርጓል እዚህ ጋር እኮ ደካማ የሆነ ሰው ማለት አርመላ የሚለው በተለይ ትንሽ ቢንበትነው ደስ ይላል አርመላ ማለት ባሎቻቸው በሞት ባላይ ሞትባትና ልጅ ተቀመጣለች ማሳደጋቀታታል አጥማሳታል ይሄ ስፔሲፊክ ተደርጓል ለሷ ጉዳይ ለነሱ ህይወት ሙጃሂድ ልንለው ምንችለው እሱ ለነሱ ኑሮ የሚሮጥ ሰው ማለት ነው ታቀም በላይ ሆኖባቸው እነሱን ለማገዝ ጊዜ ሰጥቶ በእነሱ ጉዳይ ተጠመደ ሰው ከልሙጃሂድ في سبيل الله الله يسيء አጃኢብ ነው እዛ ነፍሱን ሊሰጥ የሄደ ሰው እኮ ነው ሙጃሂድ እኮ ማለት ድጋሚ ያገኝም በቃ ኦሬዲ እዛ ሜዳ ላይ ከተሰው እስቲቃማ ሲባል ብዙ ነው በዚህ ቢያቅትህ በዛ ቢያቅትህ በዚህ መጦም ቢያቅትህ በልተህ እንኳን አታመሰግንም ኢባዳ እኮ ነው እንደው አልጾምኩ ብለህ አይቆጭህም ኦኬ ቁም ያላደርኩ ብለህ አይቆጭህም በበላ ቁጥር አላህን ታመሰግንከው የጾመኛን አጅር ሰጣህ ሱብሃንአላህ ከጊዜ ቀንሰህ ደግሞ ለአቅመ ደካሞች ለምስኪኖች ደግሞ ጊዜ ከሰጠህ አዎ አላህ ሰጣል እነዚህ ፈዳኢሎች ናቸው ከዛ ቀጥለን የምናየው ዛሬ ደግሞ አጅብ የሆነ ቂሳ ነው ከኩዌት ወደ ሪያድ ነው የምንለው
ከኩዌት ወደ من الكويت للرياض اهلا وسهلا ስንቃችን እንሸክፍና ከኩዌት ወደ ሪያድ ጉዟችን እንዳልጋው ጉዟችንን ጀምር مرحبا قصة واقعية هنا حادثة مع رجل في الكويت ጉዳዩ የተከሰተው ኩዌት ነው ኩዌትን ታውቃታለህ ሲል በስም በካርታ ፈልጋት እሺ የሰው ነው ይመስለው ግን ሁሉም ታውቃታለህ ሲሉ የሰው ስም አይሶ ያቆሎ بينما انا نائم على የኩዌት ሰውዬ እንዴተኛው አለ ከተኛ መቼም አላህ ብዙ ፊልም ያሳያል አንተ ማትከፍተው አላህ ከከፍተው የሚያሳይ የኸይሩ ቢሽር ነው ፊልም ነው ህልም ነው ህልምና ያላ ፊልም ምን አልባት ሰው ሳስቶ ያላ ሱብሃነሁ ወተዓላ እኮ የሚያሳይ ፊልም ምንድነው ስክሪን ነው አንነና በታፈጥ አታየውም ውዱ አድርገህ ብተኛም አታየውም አላህ ካልከፈተልህ ያ አላህ እንደ ምን አይቶ እና በተኛበት ሰዓት ጉድ አጅባ ህልም አየ ኩዌት ያለው ሰውዬ رأيت الرسول الله صلى على سيدنا محمد ነብዩን አዩአቸው اللهم صل على መታደል ነው ሳቸው ማየት መታደል ነው والله መረጠው ነው ማየትም ብቻ ሳይሆን አነጋገሩኝ ይላል الله يقولوا لي እንዲህ ብለው ላኩኝ መልእክት ላኩኝ اخبر فلان ابن فلان انه من اهل الجنه رفيقي في الجنه الله 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 የጀነት ጎረቤት እንዲሆነ ጓደኛ እንዲሆነ ገርልኝ በህይወት ያለውን ሰው አዎ ስሙን ጠርተው እኮ ነው الله አሉኝ ይላል فلما استيقظت ስነቃ ጊዜ ይላል የናይች قد حفر اسم الرجل በአእምሮ ስሙ ተናባቱ አውቀዋለሁ ይላል ግን የት እንደሆነ አላውቅም يا الله እና في ذاكره لكن تعجبت من الامر በጣም ተገረምኩኝ لان العارف ይሄ ሰው የት ላገኘው አላውቅም በአካባቢው እንኳን መኩሽ የለም እሱን መስሰው ወላ እና ምን ልስራ ምን ላርግ ተቸገርኩኝ በጠይቅ እንዲህ ያለ ሰው ታውቃላችሁ አናውቅም ያን በጠይቀው አላውቅም ያንን በጠይቀው አላውቅም አሉኝ لعدم معرفتي بالرجل لكني كنت في ضيق قال كون لم أجد طريقة لتنفيذ أمر رسول الله يا رسول انتزاز منقر نبربኝ መልእክታቸውን ተቸገርኩ ተጨነኩኝ ይላል ነገር ብለውኛል ለማን ልንገረው ስሙን ብቻ ነው ያስኩት ሰፈሩን አልነገሩኝ በየት ላግኘው ተጨነኩኝ وفي ليلة تالية بهولتኛው ሌሊት ደግሞ رأيت رسول الله صلى الله عليه وسلم አሁንም አዩአቸው اللهم صل ثانيا ሁለተኛ ورد علي ما قال ደገሙታል እካሊያን እንደዛና እንደዚህ ነህ በለው የጀነት ነህ በለው አሉኝ وبدأت أسأل وأتحرى أمر الرجل من كراتت جمرك ما فلالك جمرك يفعلني الله بحثت في دليل هاتف وسعلت الاستعلامات ملكت نقل بل طلبت من بعد الأخوة في دوائر هذا الأمر لو وداج لزمر نقرك أرندي هذا سوف فلقولኝ በአካባቢያችሁ በጎረቤት በቀበሌ እንዲህ የሚባል ሰው ስሙ እንደዛ አባቱ እንደዛ ነው ስሙ ከናባቱ ሁሉ ነገርኩ የሚነግረኝ አጣሁ ይላል الله كل محاولاتي بأت بالفشل كشف አስጨነቀኝ ነገር ተብያለሁ ሙከራዎቼ በሙሉ አልተሳኩልኝም ማለት ومرت ايام ቀናቶች አለፉ وانا اكسر የነበረኝ አማራጭ ሲጨንቀኝ من دعاء الله اللهم لمنا ሰላም አብዛን ነበር ይላል አላህ ነብዩ ያሉኝ ሰው ያገናኝ
ልንገረው ያ አላህ صلوات አበዛሉ كنت اكثر من الصلاه على النبي صلى الله عليه وسلم اللهم صل على محمد وعلى ال محمد صلوات ማብዛት ተጭንቅ ያድናል ለቀው መድኃኒት ነው ፈውስ ነው እንዱ ይያል صلوات ሳበዛ ومرت ايام وانا على هذا በዚህ ላይ እንዳለው ውሎ አደረ ቀናቶች አለፉ على هذا الحال حتى رأيت رسول الله صلى الله عليه وسلم في رؤيا ثلاث ስብዳ አድለኛ ሰው በጣም يا ثلاث ጊዜ في رؤيا ثالثه يقول لي اخبر نغرو في مدينه الرياض ያለበት رياض ነው ያለው ኩዌት አይደለም ሱብሃንአላህ ላዘ በበሌን እኮ ነው ትኪ ቆርጠው የምትልኩ የሚገርም ነው ከመካ እንኳን መዲና ወደ ሪያድ 1000 ኪሎ ሜትር ነው ተኩዌት አላውቅም ለዚህ በርግጥ በመኪና መሄዳሉ ረጅም ነው ያ ወንዋኑ ከዛ ወከዛ ሰፈሩ መንደሩ እንደዛ ነው ግልጽ ሆነለት ተጨማመረ እኔ ግን ከዚህኛው እኮ የበለጠ በርግጥ ይሄኛው ምድለኛ ነው እሳቸው 3 ጊዜ አይቷል ያ የተመሰከረለት በጣም ነው የሚያጓጓው እዚህ ድረስ ለሱ ለመንገር ደግሞ 3 ጊዜ ረሱል ሰለላሁ ዐለይሂ ነገሩ ተነበስሩ ሄርኩኝ لقد سرت عن هذه الرؤيا እችን ሳይት ተደሰትኩኝ ولم اتردد في السفر እኔ መሳፈር አይለኝም እኔ አልሄድም ማለት የለም ወዲያው ወሰንኩ ያለ ማመንታት ወሰንኩ ولا ما تردد في السفر الى الرياض للبحث عن هذا الرجل ينسوا يفلغا رياض ገባው ይላል رياضنا አናቃት አንተና ሁሴን ሲሉ ነው የምንሰማው መሐመድ ይመላለሱበታል እኛ መቼ ينسوا هذا الرجل المبارك አለ ማናት የተባረከ ሰው ይላል እሱን እኮ አላሉትም ንገር ነው ያሉት አንተ የጀነት ነው እኮ አላሉትም ያ እሳቸው ማየቱም ራሱ የጀነት ምልክት መሆን ነው ባይሉት መታደል ያኛው ሰው ግን የበለጠ ነው ሄርኩኝ ولما وصلت العنوان اتبعلكم سفرنا من درس سالت عن الرجل في حيه እንደዚህ ሰው እንደሚባል ሰው የለም ወይ ስል ጠየቅኩኝ ደላኒ ረጁን انا جيرانو እኔ ጎረቤት ነኝ ብሎይ ተመስጂድ ይዞኛል እንዳገኘው ሸህ እንዳገኘው የተወደዳችሁ ተመልካቾቻችን ይሄንን ሰውዬ በጋራ እናገኘው ከኩዌት ድረስ ሪያድ ድረስ መጥቶ ከኩዌት ሪያድ መጥቶ የሻችን ሰዓት ነው ሲል አልነበረም ሸርፈ ወሰርከው አንተ ለጆጆ ተባረገ እንደካ አይደለም ይሄንን ሰውዬ ማግኘት አለብን በጋራ ሁላችንም በተመስጦ ምናልባት ተዘናግቶ የነበሩ ሰዎች በደንብ እንዲያዳምጡ ከኩዌት ነው የተነሳው ረሱል ሰለላሁ ዐለይሂ ወሰለም 3 ጊዜ በህልሙ መተውበታል ሄዷል ሪያድ ጎረቤቱን አግኝቷል ምን ሊሆን ነው ካፍታ ቆይታ በኋላ ተመልሰን እንመጣለን እንግዲህ አላህ እኔ እንኳን ችለዋለሁ አብሽራ ይዟችሁ ለእናንተ ብሎ ነው እናንተ ለማሳረም ነው ይላል አላሁ አለም መርሃባ ውሃ የሚጠጣ ይኖራል ከጓዳ ዕቃ የሚያመጣ ይኖራል አንድ አፍታ እኛ ስናርፍ ወጣ ገባ እንዲሉ ለነሱ ነው ፋታ የምንሰጠው ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁማ ፕሮግራማችን ኸሚስ ምሽት ነው የ6ኛ ዓመታችን ጅማሮ ላይ ነው ያለነው ቀደም ሲል ያ ከርታታ ሰውዬ በህልሙ ረሱል ሰለላሁ ዐለይሂ ወሰለም 3 ጊዜ መተው ኩዌት ላይ ያለ ሰው ነው መጨረሻ ላይ የት እንዳለ ኩዌት ላይ ሲፈልግ አቶ ረሱል ሰለላሁ ዐለይሂ ወሰለም ሰውዬው ኩዌት አይደለም ያለው ሪያድ ውስጥ ነው ያለው እዚህ ቦታ ነው መንደሩ ይሄ ነው ብሎ ነግሮት ሄደ ፍለጋ ሲያጠያይቅ ጎረቤቱን አገኘው ጎረቤቱ የኔ ጎረቤት ነው እሱማ ብሎ ነገራቸው አፉ በሉ ዘኛሌላ ጦረቅቱ ባባ በሩናን ኮኮኝ እና እንግዲህ አንዳንድ ጊዜ ዑዝር አለ ምክንያት እዛ አሱር አላገኘሁት ነበር መስጂድ መጣ ስጠይቃ ዛሬ አልመጣም አለውትሩ
እኔ ጓደኛ እኔ ጎረቤት ነኝ ብሎ ይዞኝ ሄደ ሌላው አገኘ ነው ይላል ففتح لي رجل عادي مزاري ዝግማ የማይባል ሰው እንደው የጠበቅኩት በህሊና ሌላ ለየት ያለ ሰው ነው መሰለኝ በጣም ትልቅ ሸኽ ዝግማ የማይባል ሰው ሱብሃንአላህ እንደው ብዙ ዋጋና ቦታ ማሰጠው ሰው ነው አገኘሁት እና فسألته እሱን ጠየቅኩት እየከፈተልኝ ያለ ከለ የሚባል ሰው እሱ ቤት ብለውኝ ነው ስለው ያላ انا هو تفضل ራሱ ነኝ አለ እኔ ምን ፈለግ ግባ አንተ ነህ አዎ አንተ ነህ አዎ قصصت على الرجل القصه ቃል ግባልኝና ቃል ልንገርህ ምንድነው የምትሰራውን ነገር ልነግረኝ ለዚያ በቃህ አዎ ለዚያ በቃህ እና ስነግረው فاجهش ይላል في البكاء الله አለቀስ وعلن توبته الى الله من كل الذنوب والمعاصي سألته بالله عليك أخبرني بسرك ንገረኝ ስለው አለቀሰ እንደው ተኮየት ቅርና እንደው ተጅማ ወይንም ተድሬዳዋ ከዚህ ካዲያማ እንደው እየጠየቀ መጥቶ አሁን የሁሴን ከድር ቤት ነው ይያል አሁን ሙአመር ፈረጅ ይያል መጥቶ በራን ኳክቶ ነብዩ እንዲህ በለውኛ ብሎ ቢነግርህ ሱብሃንአላህ ደስታው አይገልም እንዴ እዛው ነው የሚያበቃልኝ እንጂ ደስታም ያስለቅሳል አላህ በሐሳብ በጭንቀት ሳይሆን በደስታ አላህ ያስለቅሰን ደስ ይላል በጣም ደስታ ያስለቅሳል የለቅሶ አይነቱ ወደ 7 ነው 7 አይነት ነው ስለዚህ ደስታ የሚለቅሶ አንዱ ደስ ብሎ ማልቀስ ነው ያላህ ውለታ ያላህ ኒዕማ ያላህ ሽክር ያስለቅሳል ያስደስታል أخبرني بسرك هل تقوم بعمل معين እንደው የሆነ ስራ መስራው አለ ንገረኝ ተዲሰው ተዲበቀ መስራው ስራ ንገረኝ አላህና አንተ እዛ ያደረሰ ነገር ምንድነው حتى تكون من اهل الجنه ለዛውም የረሱል ጎረቤት ጀነት መግባትህ ጀነት መግባት ታንስህ ይሳቸው ጎረቤት መሆንህ በሳቸው ጓደኛዬ ነው መባልህ ስለው فاطرق الرجل ወንበሳለ እፍረት ተሰማው خير ስራውን ለመናገር ለዛ ያበቃውን ስራ አመነታ ለመናገር ንገረኝ ካልነገርከኝ ከዚህ ቤት ንቅድቃል ማልወጣም እሱ የሰራውን ስራ ለመስራት እኮ ነው አቁሉ ለካ አላ ሸርጥ አንተ ሸርጥ መስፈርት እንዲያስገባይ ሁሉ አንተም ቃል ግባልኝ አለኛ የነገርኩህ ለሰው ላነግር እንዲህ ያለ ስራ ነው አላህ የሚፈልገው የሚዲያ ስራ አይፈልግም ሁሉ በሚዲያ በካሜራ ከሆነ ሪያ ሆኖ ይቀራል በካሜራ በሚዲያ የተሰራ ሁሉ ሪያ ነው ማለት አይደለም ነው ማለት አይደለም እሱ የእኽላስ ጉዳይ ነው ኢኽላስን የሚያውቀው አላህ ነው በይፋ ከሚሰራ በምስጢር የሚሰራ ነገር ይበልጣል አንዳንድ ጊዜ በሚዲያ መስራትም ጥሩ ነው ሰነፍን ያነቃቃል የተኛን ይቀሰቅሳል ደብቆ መስራት ደግሞ ያኮራል የበለጠ ጥሩ ነው ለማንም አትንገርብኝ ለማንም ላልነግርብኝ ቃል ግባልኝ አልነግርም ንገረኝ አላ ተዝኩረ እስሚ በይነ الناس ስሜን ለማንም ስራዬንም ስሜንም እንዲያነገር فانه لا يعلم سري الا الله ሚስጥሬን አላህ ብቻ ነው የሚያውቀው ስለዚህ ፈዋፈቁት ይላል ተስማማው ላልነግርበት በህይወት እስካለ ድረስ ነው መቼም ዶላ ተረዱኝ ይላል ያለማመንታት ቃለሊ ካነ ሊ ጃሩን له አንድ ጎረቤት ነበረኝ ጎረቤት ሰው ነበረኝ ጎረቤት የሌለው አለ ሞተ ድንገት ሞተ
له زوجة وعيال ልጆችና ሚስቱን ጥሎ ሄዶ ሞተ توفاه الله እና وأنا رجل موظف ይላል እኔ ሆነ ስራ ኃላፊ ነኝ ስራ ነው የምሰራው በደሞዝ ነው የምተዳደረው መኖር لكني أشعر بحاجة هذه የዚህ ጎረቤቴ ጉዳይ ያሳስበኝ ነበር ልጆቹን ጥሎ ሞተ ሚስቱን ተቸገረች ስለዚህ ከሚስቴም ከባለቤቴም እንደብቄ ምን አለ የ7 ዓመት ልጆች ከሆኑ ታይቲመን ለመውጣት 7 ዓመት ነው የሚቀራቸው 15 ዓመት ነው 7 ዓመት ነው የሚቸገረው ስሞ 8 ዓመት ነው የሚቸገረው ዘላለም አይደለም ከ15 ዓመት በኋላ ራሳቸው ይችላሉ ሌላም ሰው ይረዱ ይችላሉ ስተዘን ቀሪውን አመት እድሜያቸው 15 ዓመት እስከሚገባው ድረስ እነ ልጆች መርዳት አለብኝ ብዬ ወሰንኩኝ الله سيء لم فأقسم راتبتي إلى نصفين ያለኝ እንደሞዝ ግማሹን እቤቴ የማስገባውን እዛኛው ቤት ሳይነግር እኮ ነው ሁሴን አምሽቶ ይገባል ሁሉን ነገር ዘይቱን ምኑን እህሉን ዶቄቱን በሩ አስገድፎ ቤቱ ይገባል ስትከፍት ታገኘዋለች ጂን ያንጣው መላእክታ ባዲያ ያንጣው ዘመድ የምታውቀው ነገር የለም አላህ ኸይር ይጀዛው ብላ ታስገባለች ምንም ችግር ሳይነካት እየኖሩ ነው አሉት ማን እንደሚረዳ አታውቅም እንደ ዘይኑል አቢዲን ይሄን ማንንም አያውቅም እሷም አታውቅም ማን እንደሚረዳት ባለቤቴም አታውቅም በጣም ከባድ ምን ችግር አለ ደሞዝሳ ምን ችግር አለው ብላ ነው ለኸይር ነገር እኮ ቢጓሽ ምንም አይደለም ለመጥፎ ነገር ነው እንጂ እንደው በአመት በሁለት አመት በ10 አመት የሚገባ ቁም ገብቼ እዛ እየከፈኩ ቢላት በላ ይቻላል ለአላህ ቁም ገብቷል እኮ ችግር የለም ለአላህ ገብቷል ቃል ገብቷል አላህ እንዲህ ያረኩ ነው ያለሁት ሱብሃንአላህ ያው እንግዲህ አሁን ታይትመንት መውጫቸው ወራት ነው የቀረው لا سي አባት ጭራሽ ሙቶ እኔ ቁሜ እኔ ጎረቤቱ ቁሜ የሱ ልጆች ይቸገራሉ ስንቱ ጓደኞቻችን ስንቱ ዘመዶቻችን ሞቱ አላህ ይርሐማቸው አላህ ይዘንላቸው የኛ ነገር የቁም ጓደኝነቱ ነው ቀረ ልጆቹ ይደጉ ወላ ይሞቱ ማንም ዙሮ የሚያል ምን አልባት በአመት እንደው ለየቲሞቹ አዋጡላችሁ ሲባል እንደው አብረን ማዋተን ነው እንዲ ነገር ነው እንደ ሲባል እንግዲህ አለ ኸይር ለማት አይደለም አሉ ማን እንደዚህ ግን ዶና አያሪፎ من الذي من الذي ينفق عليه ማን እንደሚያሳድጋቸው ልጆቹ ማያውቁም እናታቸው ማታውቅም ولا يعلم احد بهذا حتى زوجتي على ውድ ማከብራት መወዳት ባለቤት ሳትቀር አላህ ድንቅ ነው በጣም የሚያስደንቅ ነው በጣም በሌላ ሪዋያ ይሄ ታሪክ ከዚህ ቀደም ሰምተናል ሊሆን ይችላል ግን የሚገርመው ነገር ሰዎች አንድ ነገር ከሰራን ያኛውን ነገር ለአደባባይ ለማብቃት በጣም እንሮጣለን ቅድም ሸኽ ሲናገሩ እንደነበረው ከሰራን ነው ለሰራ ስናስብ ጭራሽ አመጣው ገና ቅድ ላይ ያለ ማለት ነው ሶሻል ሚዲያው ምናምንም አይደለም ቶ ባልነበረበት ዘመን እንደዚህ እኮ አድርጌ ገርመሃል እንደዚህ አድርጌ ረሱል ሰለላሁ ዐለይሂ ወሰለም ጊዜው ሊያበቃ ነው አሉ አሁን ሰምተህ ከሆነ መጨረሻው ወቅት ላይ ነው በህልሙ የመጡት እዚህ ሰው ሽልማቱ የተነገረው እስከዚህ ድረስ የመታገስም እንግዲህ ልትሰሩ ትችላላችሁ ብዙ ሰው ሊሰራ ይችላል እስቲ ምን ያህል አመት ታግሷል ወሬውን ሳይናገር እሱ ነው እኮ ያቃተን እኮ ነገር ቢሆን እኮ አሁን እሱ ነው ስራውን ልንሰራው እንጂ ስራውን ወሬውን እናወራዋለን አሁን ስደውልለት እኮ እና ሆነ እንዴት ሰኞ አይደለም እንደዛ በሳሳት ትደውልኛል ያፈጠርኩ ነበር ነው እኮ እየቀራው እኮ አቋረጥከኝ ምን አሰራው ሰኞ ጽመኛ መሆኑን
ቅባ እንዲያውም ቅባት ተቀቡ አሳር አለ እኮ ሰለፎች አባል ጾመኛ ስትሆን ቅባት ተቀባ ኮል ተኳሉ ይላሉ ነቃበል ጾመኛ ላለመምሰል ወዛ በሉ እኛ በተጠውልግ ማለት ይቅርባችሁ ሪያ እንዳይመጣ እኮ ነው ጾመኛ ነው እንዳይባል ለፍስፍስ ጾመኛ ነኝ ብሎ መናገር ምን አስፈልገ خير ሰር እንደዛ አድርጌው እንደሰርቸው አይባልም አትችልም ነፍሳችን እሷን ማሸነፍ ደግሞ እኛ ያቀተናል ሰውየው ታላሸነፍናትማ ታሸነፈችንማ ምን ዋጋ አለው ወነሃ النفس عن الهوى ሐቅ ነው እሷን መክታትና ማሸነፍ ነው فإن الجنة هي المأوى ሽልማቱ እሱ ነው ትልቅ ጃሃድ እኮ ነው ነፍስ ቢያማሸነፍ እያሰገደ ድምጽ ያምራል ብለውት እንደውም ጾመኛ ሆኜ ነው እንጂ ከዚህ በላይ ነበር እንዳለው ነው ሁለቱንም ነገር እያሰገዱም ሲያለቅሱ አይቶ እንደው አንድ ቀን አንድ ማሰገድ ይድሉ ባጋጠመኝ ብሎ ለማልቀስ ተዘጋጀ አታላሶም ባይሆን እንዳመጡት ሸህ የሳሎና ካኒ ላይ እንዳይመጣ እና አንድ ቀን ተጋበዘ አሰግድ ያውት ደግሞ የደረሰው አጋጣሚ የሳሎና ካኒል መሂዲ ነበር መንሰክሰክ ደግሞ አሁን ያስለቅሳል ማይለቀሰበት አያ ላይ ማልቀስ ጀመረ እና فإن هذا الرجل لما عرفت السر ይላል ሚስጥሩን ሳው ጊዜ ይገባዋል አልኩኛል ይገባዋል ይሄን ያህል በመጣም የነብዩ ጀነት መሆኑ ይገባዋል አዎ የቲምና ደራበል ነብዩ ሰለላሁ ዐለይሂ ወሰለም ምን ያውስ ነገር አለ ሹፍ ይገባዋል በየተመለስኩኝ አላህ የዚህ ታሪክ ህዳገ ማስታወሻ ላይ ሚስጥሩን አትናገርብኝ ብሎት ኦሬዲ አሁን እኛም ሰምተናል የተቀረው ማህበረሰብ ሰምቷል መጽሐፉንም የሚያነበሰው ይሰማል ምናልባት ካለፈ በኋላ ይሆን የተነገረው ይሄ ታሪክ ማን ሰውየው አሁን ማርያት ገብቶ ነው ማን እዛ ለሰፈር ነው እንዳነግር ያለው እዛ አካባቢ ለሚያቀው ሰው እንጂ የትም አገልግዋረው ማን ያቀዋል እዛ አካባቢ ትንፍሽ እንዲያትል ነው በዚህ ቀበሌ አርፋ ሀገር ኪት እንዳነግርብኝ የአካባቢ ሰው እኮ እንዲያቀው ነው እኮ በጣም የሚገርም ነው ማለት ብዙ እኮ ይነገራል አላህና እናንተ ብቻ የምታውቁት አንድ ስራ አላችሁ አሁን ጥያቄው ይሄ እሱ ነው በቃ እናንተና አላህ ብቻ የምታውቁት አሁን ኢኽላስን ራሱ አንዳንድ ትልልቅ ዑለሞች ሲፈስሩት እኮ ሰርተው የረሳው ይላሉ ሰርተው የምታስታውሰው ከሆነ ትንሽ አዎ አይታወቅም ግን ሰርተው የረሳው ስራ ለኢኽላስ በጣም የቀረበ ነው ይባላልና በእናንተና በአላህ መካከል ያለ አንድ የተደበቀ ስራ አንድ ቢኖር ጥሩ መኖር አለበት እንጂ በኢኽላስ ምን ሰራው ባይበዛም ትንሽም ትሆን መኖር አለበት ሙምኪን የጀነት መንገድ አቋራጩ ይሆናል እኮ በሱ በኩል ይሆናል መተሄድበት ሼህ ጀዛኩሙላህ እንግዲህ በዚሁ የዛሬውን ፕሮግራማችን ብንቋጨው የተሻለ ይሆናል ይሄንን ይዘን ብንሄድ እንደው አንድ ነገር ይዘን እንኳን ያችን ለመደጋግመን በአእምሯችን ላይ ደጋግመን እያሰብን ይሄ ለሊት ለዛ ዴዲኬት ብናደርግ አይደል ብንሰጠው ነገር አንዲት ነገር ለአላህ ብዬ የምሰራው ከኔና ከአላህ ውጪ ማን የማያውቀው ምንልበት ቀን ይሆን የጉዳዩ መግዘፍ መካከለኛ መሆን ማነስ አይደለም እንደውም ሐዲስ ተጠቀሳል አይደል የአላህ መስኛ ሰላም ተወዳጅ ስራ ማለት ትንሽም ሆኖ ዘውታሪው ነው ብለውናል መዘውተር እዛ ጉዳይ ላይ መዘውተር የአይታሞችንም ባማበስ ይሆናል ቀደም ሲነሳ ነበር አራሚሎች በጣም ብዙ የዘነጋናቸው ባሎቻቸውን በተለያየ አጋጣሚ ያጡ እናቶች አሉ ብቻቸውን ልጆቻቸውን ለማሳደግ የኑሮ ሸክም ከብዷቸው በየቦታው እዚህም እዛም ወጥተው መናገርም ሀያ ይዟቸው ያሉ ብዙ እናቶች እህቶች አሉ ልጆች የነሱን ባመጥረግ ይሆናል ያ የተቸገሩ ብዙ ብቻ አለ አሁን በዙሪያችን ብናይ ሐቂቀተን አንድ ቤት አልፈን አንድ ቤት ማዕሩፍ ነው የሆነ መሻኪል ይኖራል በየቤቱ ጀነት ጎረጎሩ ነው ለናው ሱብሃንአላህ አልጀነቱ አቅረቡ አልኩኝ ሽራክና አለ ከጫማ ማሰሪያ ጀነት ቅርብ ነው ጎንበስ ብሎ ማንሳት ነው ያቃተን አላህ በዝም አለ ጀነት በዝም አለ ጀነት
በዝም ጀነት የሚያስገባ ስራ ሁሉ ሞልቷል እኛ እዛና ማትራለን አረክ መቻ ማተረን አስለን ተተኗል ጭራሽ ወይንም ከአቅም ጋር እና ያያዘውና አቅም የለም እንምላለን ካለው አቅም ካለው ነገር የሰውየው ካለው እኮ ነው ለደሞዝተኛ ነው አላህ ሰይ እሷን አካፍሎ ነው ጉዳዩ ቁጥር በረካ ስለሆነ ያን ወር ደሞዙን በአንድ ሰዓት በአንድ ቀን የሚያተርፍ አላህ አሉ ሁሉን ነገር ወደ ኪስ ወደ አኺራ አካውንታችሁ ወደ ረመዳን ወደ ለቀብር የሚሆን ለአኺራ የሚሆን ነገር ላከላካልኩ አቅም ያላችሁ ከደሞዛችሁ ለምን አንድ ብር 10 ብር ለምን አይሆንም ካለው ነገር ሰው ካለው ሰበቀት ድርሃሙን 100,000 እንበል አንድ ብር 100,000 ትቀድማለች ይባላል ኢኽላስም ይፈስ ንያ ነው የሚያስፈልገው ለአላህ ብሎ መስራት የሚያስፈልገው ስለዚህ እና ረመዳን የነበረው ረመዳን ጥሎል ያሳየን ነገር አንርሳው እንቀጥልበት ባረከላሁ ጀዛኩሙላሁ ኸይራን መወሰን ብቻ ነው እኮ ወስኖ እኮ ነው ሰውዬ እውነት ነው እንደ ማንኛውም ሰው አንድ ሰሞን ለሌቲሞች አዋጥቶ ረርቶ ማቆም ይችል ነበር ቀጣይ ብቸገር 7-8 አመት ነው እኔ ልጆች ተየቲምነት ይወጣሉ ከዛ በኋላ ራሳቸውን ይችላሉ ለአኺራዬ ብሎ ነው የሰራው ይሄን እንግዲህ የመረጃ ዘመን ነው በየትኛውም ውቲብ ግቡ በየትኛውም ግቡ ታግምታላችሁ ዳዒዎች ሁሉ የሚረባረቡበት ነው የሆነ በተጨባጭ የታየ ነገር ነው ተኮየድ ወደ ሪያድ ያልነው ማለት ነው ከዛ በፊት ያየነው ያው ቡኻሪ ሙስሊም ሷሂህ ሐዲስ ነው ያለ ነገር ነው ስለዚህ አላህ ይወፍቀና አላህ ይወፍቃችሁ ያላችሁበት አሚን ያ ረብ አለ ጨረስን አይደለም በዱዓ እንጣና ሸርፈ ጨረስከው አረ ጭራሽ ዛሬ እንደውም በደንብ ነው የሰጠሁት ሸህ ምንም የነካውበት ነገር የለም እንደውም እኮ ሰዓት ጨምር አድርጌያለሁ እስደግግዳ ትንሽም ብትሆን እኮ በረካታ ያርግልን እኮ ብለን ነው ሸህ በጣም ትልቅ ነገር ነው ያልሰማ ሸርፈሽ አሁንም 3 አንዴ እንኳን በቃ 3 ጊዜ ረፍት ሸህ ይሄ ነገር ይቅርብን እንደ ማሳረፉን እንቶ ይደክማችኋል ወይ አይጠጡ ብላችሁ ያው እቃ ማቀበል አለ የሆነ ብቻ ሀጃ አለ አንዴ ወጣ ገባ ይባላል ረፍቷን ጠብቆ ይሄንን የሚከውኑ አሉ ይሄ ደግሞ ፕሮግራም ድምቅ ብሎ ተመልካች ጋር የሚደርሰው በቲቪ መስኮትም ጭምር ነው ቴሌቪዥናችን ላይ ደግሞ ሲደርስ አጋሮች አሉ ስፖንሰሮች አሉ የነሱ ምርትና አገልግሎት መታወቅ አለበት አለይ ሰገዳልክ እንት መብራሪያ አላወቁትም ብለናል ተመሉ አው ተስደኡ ብለዋል ነብያችን ተሰለቻለች ወይም ትዝጋለች ቀልብ ዝገቷን ወሎል የሚያደርግ ነገር ረፍት ትንሽ ያስፈልጋል አይደለ ሰዓተ ወሳ ገባ ወጣ ተብሎ ይሄን አስበናል ለዚያ እኮ ነው ሸርፈ ጨረስከው እንደገና የሁሴን ብቻ አይደለም እኔም አለውበት አላፍክራ ሁሴን ምንም እንኳን በቀጥታ ቢያቋርጠው የሻ ሰዓት ነው የሚሆነው ተውት ግን አለበዛ የጋራ ነው እናንተም ሽረፉ እኔም ሸርፋለሁ እርሶማ አይሸርፉም ሸህ እርሶ በደንብ ይዘውታል እናንተ ዘና ፈታ ለማድረግ ነው አብሽሩ ይገባችኋል ማለት ተመልካቾቻችን ይረዱናል ሀጃ ያለባቸው ሰዎች አሉ በተደጋጋሚ ዱዓ አድርጉልን የሚሉ ሰዎች አሉ በጣም ከአስተያየት ከሚሰጡን ሰዎች መካከል ዱዓ አድርጉልን ያሉበት ሐለት በተለይ ከኢትዮጵያ ውጭ ያሉት ኢትዮጵያ ውስጥም ያሉት እንደዚያ ነው ከኢትዮጵያ ውጭ ያሉበት ሁኔታ በተለይ ለኸይር ስራ የተቃረቡ ሰዎች የሚያጋጥማቸው እንቅፋት በጣም እየበዛ ነው መልካም ነገር ባደረጉ ቁጥር እንቅፋት አያጣቸው እና የሚነግሩን ነገር በጣም ብዙ ነው እና አንዳንዴ ጭንቅ ይላል ምን ሰማው ነገር እና ያንን ሁሉ ወደ ዱዓ ነው የሚወስዱት ዱዓ አድርጉልን እዚህ የምታደርጉልን ዱዓ እንደው ቀልባችንን ራስ ያደርገዋል አብሽሩ እነሱም ሰነረጋ ሰካን በሉ ይረጉ አይቸኩሉ ዓለምም ታማለች ዓለምም አላህ ያሽራት እነሱንም አላህ ያሽራቸው እና ዱዓን የሚያፋጥና ኸይር ስራ መስሩ በዙሪያችሁ በተቻላችሁ አቅም ያክል ዱዓን የሚያፋጥን ነገር እኛም እናረግላችሁ እናንተም ያረጋችሁትን ዱዓ በቶሎ የሚያረግ ነገር በተቻላችሁ እንደው ቢያቅታችሁ ተስፋ እንኳን ዝሩ ለተቸገረ ሰው ለጨነቀው ሰው አብሽር የታመውን አብሽር ትሽራለህ በሉት ትል ነገር ነው የተጨነቀን ሰው አብሽር አይዞ ሁሉም ያልፋል ይነጋል በሉት አብሽር አይዟችሁ ዓለምም ታማለች ያው እንደምታውት ነው አላህ አውፍ በለን አላህ ይቅር ይበለን እኛው በሰራ ነው ظهر الفساد في البر والبحر
ይሄው ትናንት በገዛ ላይ ያየነው ነገር ሁሉ ዓለም ገዛ ይሆን ነው በርከና ሞላሉ ወሰዲያሉ ዋንዛ ቁናው ቁናዬ ነው ጥቂት ዙሩ በዛሉ ቁናው ቁናዬ ነው ጥቂት ዙሩ በዛሉ ታለቀ የአባይ ሻሃዳና ወንዝ ነው ከማተዲኑ ቱዲያ እንትን ነው በሰፈርኩበት ቁና መከፈል አይቀርም ትንሽ ግን ዙሩ በዛ ሶስቱ ሽማግሌዎች አሁን አራቱን ባይደን ሽማግሌ ነው ትራምፕ ሽማግሌ ነው ኔታንያሁ ሽማግሌ ነው የኢራን የሞተው ሽማግሌ ነው አራት ሽማግሌዎች አላሳይ ወጣቶች እኮ ቢሆኑ ችግር አልነበረም ሶስት ሽማግሌ ህፃናቶችን በራብ ሲገሉ እነ ባይደን እና ትራምፕ ምንም አልመሰላቸው በፍልስጤም ህዝቦች በራብ ተረበው ማያውቁ ናቸው እኮ ሸህ አረባው ካሙል አረቦች ያዩ ዝም አሉ በራብ በጥይት እኮ በራብ ሲያልቁ ዝም አሉ ሽማግሌ ወጣቶች እኮ ቢሆኑ ምንም አልነበረ ሽማግሌ ሆነ ያጠፉት ጥፋት የነሱ ጥፋት ነው ለዓለም የተረፈው ይሄው የኔንም ያንተንም ኑሮ ውድነቱን ሁሉን አንኳኳ ምን ወተቁ ፊትና ይላል አለ ተቁ ፊትናትን لا تصيبن الذين ظلموا منكم خاصة ፍሩ ከትንፍሩ ተውበሉ ተቃውሙ ብሎ ነበር አላህ በርግጥ የተቃወሙ አሉ ሙስሊም ያልሆኑ ተማሪዎች ሳይቀሩ ለምን በሰዋዊነታቸው ለምን ያሉ አሉ ታስረዋል ተባረዋል ተገርፈዋል በመቃወማቸው ብቻ ይሄው እንደምታየው ነው አሁን ስለዚህ ምን ያልተያዘ ነገር አለ ዱንያ ጠቅላላ ተይዛለች ሙሉ ብለሙሉ ስለ ዋጋ እየተከፈለና ያለው አላህ ነጃላ ያወጣችሁ አትጨነቁ ዓለም እየነደደች ነው እየፈረሰ ነው ሁሉ ቤቱን ፈረሰ መኪናው ነደደ ተቃጠለ አትጨነቁ አብሽሩ እንዲህ ለሚቃጠል እንዲህ ለሚፈርስ ነገር አብሽሩ የማይፈርስ ቤት አላህ ይስጣችሁ የማይቃጠል መኪና አላህ ይስጣችሁ ዱንያ ትንሽነቷን እያሳየን ነው አላህ በዱንያ አትጣሉ አትጨነቁ የሰው አትንኩ አይነካባችሁም አላህ የሰው ገንዘብ አትብሉ ገንዘባችሁን አያስወስድባችሁም የሰው ወስድህማ መወሰድ መነጠቅ አይቀርም ዛሊም ይችል ተወንክ ዛሊም ይልክብሃል ጨካኝ ከወንክ ጨካኝ ይልካል አላህ ቀማኛ ከወንክ ቀማኛ ይልክብሃል ከዚህ እንማር ከዙልም እጃችሁን ሰብስቡ እፉ عن نساء الناس تئفن نساؤكم አው ነብይሽቱ ከሰው ሴት ከአቧራ ሚስት ተማባለግ ተጠንቀቁ ሚስቶቻችሁ እንዳይባልጉ አሉ አይገርምም እንደ የሰው ገንዘብ በሰንቲባት አለ የሰው ሚስት ብታባልግ እቺ ምስኪን እንዲያ ገንዘብ ብታባልጋት ያንተ በፍቅር ትታለላለች والله ይበቀላል ስለዚህ ተሰው ገንዘብ ተቆጠቡ ገንዘባችሁን አያስወስድባችሁ ከዝሙት ተቆጠቡ የተሰበቻችሁን ትዳራችሁ አላህ ይጠብቅላችሁ ተዝህ ተማሩ ዙልምን አደራ ان الله ولا تحسبن الله غافلا عما يعمل الظالمون ስለዚህ ዓለም ዋጋ እየከፈለች ነው ዋጋ ተመክፈል ያልበላችሁት ተመክፈል አላህ ይጠብቃችሁ اللهم اقسم لنا من خشيتك ما تحول به بيننا وبين معصيتك ومن طاعتك ما تبلغنا بها بجنتك ومن اليقين ما تهون به علينا مصائب الدنيا ومتئنا اللهم بأسماعنا وأبصارنا وقواتنا ما أحييتنا واجعله الوارث منا واجعل ثارنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ودنيانا ولا تجعل الدنيا أكبر همنا ولا مبلغ علمنا وانفعنا بما علمتنا وعلمنا علما ما ينفعنا يا رب العالمين يا ارحم الراحمين اللهم زدنا ولا تنقصنا واكرمنا ولا تهنا وعدنا ولا تهرمنا واسرنا ولا تصل علينا اللهم نسألك فعل الخيرات وترك المنكرات وحب المساكين يا ارحم الراحمين اذا اردت فتنة فتوفنا غير مفتون بحولك وقوتك وجودك وكرمك تقبل منا القليل وعفو عنا الكثير ولا تؤاخذنا بالتقصير يا نعم المولى يا نعم النصير بسلام بامان ሳምንት አላህ ያገናኘን ምናምን ሰማውን ኸይር አላህ ያድርገው አገራችንን ሰላም አላህ ያርግልን ተከፉ ነገር አላህ ይጠብቃችሁ አላህ ይሁዲያችሁ በያላችሁበት አላህ ይገድፋችሁ አላህ ይጠብቃችሁ እናንተም ላላህ ሁኑ እሱም ይሆናችሁ ወቢላሂ ተውፊቅ والسلام عليكم ورحمه الله تعالى وبركاته السلام والرحمه وبركاته ربنا يكرمكم شيخنا የተወዳችሁ ተመልካቾቻችን እንግዲህ የሸኻችን ሰዓት የጋራ ሰዓታችሁ ተብሏል ቀደም ሲል የሰማናቸው በጣም በርካታ ታሪኮች ሰጥቶን አልፏል ይህ ምሽት የሚረሳ አይደለም ምናልባትም ዛሬ ብዙዎቻችሁ እናንተና አላህ ብቻ የምታውቁትን አንድ መልካም ስራ ሙምኪን ወደ ጀነት የሚያደርሳችሁን ቀጭን መንገድ የምትፈበርኩበት የምትፈጥሩበት ሌሊት እንደሚሆን ተስፋ እናደርጋለን ሁላችንም ጉዳዩ መብዛቱ ማነሱ አይደለም ይሄ በህይወት እስካለው ድረስ ምሰራው እኔና አላህ ብቻ የምናቀው ነው ብላችሁ ለራሳችሁ ቃል ግቡ ያው ቃል
ያስጠይቃል አላህ ዘንድ። እሱን ላለመተው ጥንቃቄ አድርጉ። አላህ ያገዛችኋል፣ እኛንም አላህ ያግራልን። ፋታ ረፍት ወስደን ስንመለስ ከኡስታዝ በድር ጋር እናገኛችኋለን። አብራችሁን ቆዩ።